ክብራቸው ደግሞ ሲያንስ ጅብ ምናምን ነገር ሌላ ነገር ውስጥ ልገቡ ነው? ምን ለማለት ፈልጋችሁ ነው? አልገባኝም። እኔ ምንድነው ያደረጋችሁት ያላችሁ? እውነቱን ለመናገር እዚህ ቤት ከገባን ጀምሮ እንግዲህ ትንሽ መንፈስ የሚረብሽ ነገር አለ። እውነቱን ለመናገር በጣም መንፈስ የሚረብሽ ነገር የሆነ ሰውን የሚይዝ ነገር እንዳለ ያስታውቃል እኮ። ታዲያ አንተ ነካ እነሱን እኔ ያላቃቸውም እንዴት ነው ማስገባው? ማባረርም ሆነ መሄድም ሆነ መሸኘት ምን ዝባዝንኪያችሁን ወደዛ ውሰዱልኝ። እኔ ማውቀው ነገር የለም። የሉም ልጆቹ ማውቀው ጉዳይ የለም። ተወኝ። ብዙ ሰው እዚህ ቤት ገብተው እንደውም እየሰማው እንዳለሁት ከሆነ ወንዶችም ጭምር ነው፣ ሴቶች ብቻ አይደሉም። እዚህ ቤት በሰራተኝነት አንቺን ለማገዝ በአንዳንድ ነገር የሚመጡ ሰዎች ወንድም ሆኑ ሴቶች በስነ ስርዓት እንደገቡ እየወጡ እንዳልሆነ ሰምቻለሁ። ከሱ ጋር ነው የመጣነው ደግሞ ችግር የለውም። ከሱ ጋር ስለሆንኩኝ ያሉትን ነገሮች ልናወራሽ። አንተ ሰውዬ ስነ ስርዓት ይሄ ስም እኮ ሰፈር ውስጥ እየተወራብሽ ያለው ነገር ነው። ዛሬ እኔ ማውቀው ጉዳይ የለም። ማንም ምንም ያውራ ቤቴን ለቀልኝ ውጣልኝ። ግን ለምንድን ነው አያነሳልኝም? አትናገርም እንዴ? ምን ይዘጋሃል? አሁን ያለው ነገር ታስረጃቸው። አንቺ አትናገርም እንዴ? የጠፋሽን ነገር ታስረጃቸው። ራስ ሌላ ነገር ውስጥ ገባችሁልኝ። ምን ጠይቀው ነገር እኮ ነው የሰማሁት ነው ተገቢ የሆነ ነገር። እኔ ንብረቴን አጥቼ ገንዘቤን አጥቼ እቤቴ ብዙ ነገር ተፈጥሮ ይሁን ልቻል ብዬ በተቀመጥኩበት ብለክ ደግሞ የሰውን ወሬ ለቃቅመክ የምናምኑን ለቃቅመክ መተህ ማለት እኔ ነኝ እና መሰረት አሁን አበዛችሁት እንዴ? ምን ለማለት ፈልገህ ነው አንተ ሰውዬ? አልገባኝም። ስሜን እያጠፋክ ነው ያለከው። አሁን ዛሬ እንደዚህ ብለህ ተናገር፣ ነገ ደግሞ መንደርተኛው ሁሉ ሌላ ነገር ብሎ ሊቀመጥልኝ ነው። ነገር ግን እከሳለሁ ጅብና ጭራሽ አላልኩም ብለኸኛል። በቃ እየተባለ ነው እንደውም የተባለ ምናምን ነገር እኮ ለቃቅምክ ያመጣከውን ነገር ነው። ስለዚህ ቤቴን ቆይ ጥያቄ መጠየቅ ይቻላል አይቻልም? ምንም መጠየቅ አትችልም። ለምንድን? በቃ አያስፈልግም። ምን ያስፈልጋል? ምን ያደርግልሃል? ምን ልትሆንበት ነገር አለ? አቤት የምትፈሪው ነገር አለ? ምንድን ነው የሚያስፈራኝ? አልሰረኩ ነኝ። ምንድን ነው? ምን ስለሆነ ነው እኮ ታዲያ ይሄ ነገር ሲነሳ ተቀያየርሽብን ብዬ አንተ ሰውየው በሰላም የምትወጣልኝ ከሆነ ቤቴን ለቀልኝ ይውጣልኝ። ካለበለዚያ ግን ማደርገውን እኔ ነኝ ማለት ነው። እኔ እኮ ሰረቁኝ፣ አጣኋቸው። ይሄው አሁን እንደውም ዘመቼ ለታ ነው ከሌላ ደላላ ነው እንደውም ያመጣሁት። እኔ እሰለቸኸኝ ምናምን እነሱን ነው የምፈልገው እኔ ሌላ ካንቺ ከዛ ካጠገብሽም ድርሽ አለን በርሽን ካልደረሽ አልደረሽ መጀመሪያ መልሽን ነገር ማዳመጥ ነበረብሽ። ሌባ ስለሆነሽ አንድ ናቸው። እኔን አዳምጠኝ። እኔንም አዳምጪኝ። እስካሁን አዳምጥሽ ነበር። እሱም ሰውየውም እሷም ሌቦች ናቸው። ሌባ ከሆነች ከሌባ ጋር የምትደራደሪበት ምንም አይነት ምክንያት የለም። ለምን ቤቴ ደፍሮ መጡብኝ? የሚያስፈራ የሰው ጅቦች ናቸው እየተባሉ የሚወራባቸው ሰዎች ናቸው። ልንገርህ እኔ ሁሉንም ነገር አውቃለሁ፣ ግን ሰፈር መጥቼ ስጠይቅ ፈርቼ ነው። ህይወትሽን አትፈልጊውም ወይ? ጎረቤቱን ስጠይቅ አንቺ ምን ሆነሽ ነው? ከሱ ዞር በይ። እህቶችሽን በቃ ታገኛቸው። የኔ እህቶች ብቻ አይደሉም፣ በቃ አካባቢው እንዳለ ጠቅላላ ሁሉም ሰው የሚያውቀው የሰው ጅቦች እንደሆኑ ነው። ይሁን በቀጥታ ትክክለኛውን ንግግር ከቻልክ ተናገረኝ፣ መልስላለሁ። ከዛ ውጭ የታረክሻቸው የተሰደርሻቸው ለማንሰጠሻቸው ምን አደረግሻቸው ምናምን አልገባኝም። ምን ይሄ ጥያቄ ለኔ የሆነ ነገር እኔ አላውቅም። ስለዚህ ንብረትሽ ጠፍቷል። የኔ ንብረት እኮ ነው የጠፋው። እና ምን አድርግ ነው የምትለኝ? ከፈለኛ አላልኩም አይደል? ዋስ የሆነችው ልጅ አግኝቻታለሁ። ዋስ የሆነችው ምናምን ዋስ ትከፍለኛለች እንዴ? መክፈል ካለባት በግድ ትከፍላለች። ማውቀው ጉዳይ የለም ብዬ ባለፈው መጣሽ አልነገርኩሽም? ድጋሚ ምን ልትሆኚ መጣሽ? ለምን ነው የምትፈሪው እንጂ ምን ልትሆኚ መጣሽ? እያስፈራራሻት እኮ ነው። አላስፈራራትም። እኔ እንዴ እንደዚህ እየሆንሽ ነው ያለሽ። ምን እየሆንሽ ነው ያለሽ? አይደለም ሴትየው እኔ ቆይ አይደለም መተሽ ማውቀው ጉዳይ የለም ነበሩ ሂጆዋሉ አላልኩሽም? እንዴ የት ሄዱት? እሺ የሄዱበትን አድራሻቸውን ንገሪኝ። እንዴ እኔ ባውቀው ኖሮ የዛኔ የመጣሽ ጊዜ አልናገርም ነበር እንዴ? እኔ የምፈልገው እነሱን ነው። በቃ ታውቂያለሽ፣ በደንብ ታውቂያለሽ። ቆይ ምንድነው የምትነጋገሩት? ለምንድን ነው የምታናገሩት? አልወጡ ምናምን ነገር ብለህ የምትለኝ አልወጡም ማለት እንግዲህ ምንድነው ማደርጋቸው? አልገባኝም። ምን አደርጋቸዋለሁ? እኔ እንደውም የሰማሁትን ነገር እኔ ላይ አታፍት። እኔ በስነ ስርዓት ሌላ ነገር እኮ ውስጥ እየገባክ ነው ያለከው። እኛንም እየሰደብክ ነው ያለከው።
እንደሚያስጠይቅህ ታታቀም አልባልታልሽ አይደል ያሉትን ነገሮች እየነገርኩሽ ነው ያለው ቢነግሩኝ እኮ ለኔም እኮ ጥሩ ነው ንብረቴን ፈትሽ ካቃቸው ስላገኝ ይችል ነበር አባራቸዋለሁ ማለት እኮ ያየሽውን ሰው እኮ ነው የምታባሪው በቃ እኔ አላቅም ማቀው ጉዳይ የለም አንተም እንደሷ በላ ቀጥላ ሰፈር ውስጥ እንደዚህ ተብሏል ሰፈር ውስጥ እንደዚህ ተብሏል እያለበት መንገድ ሲመጣ እቀበላለሁ እሺ ትክክል ሲሄዱ ደግሞ መሄድ ካለባቸው ሊሄድ ብሎ ቢሉኝ ያላቸውን ሀቃቸውን ሰጥቼ መሸኘት ነበረብኝ አይደለም ሲሄዱ አይነግሩኝ ይሄውላችሁ ከዚህ ጀመረልህ አየህ ይሄው ጠይቀው ምንነቱም አይታወቅም ምናልባት እሱም እኮ የእነሱ ተባባሪ ሊሆን ይችላል ገባ እና ካላወቅሻት ታዲያ ለምን ለማስደብደብ ሞከርሽ ማነው ያስደበደባት አንቺ ነሻ አላደረኩም እኔ ነኝ ያስደበደብኳት አስደበደበችኝ አለችክ እንዴ እኔ እኮ የሰፈር ወሬ አይደለም እያወሩ ያሉት ስርዓት ያለው ነገር ነው አይደል እያወሩ ያሉት ለምንድን ነው ማንከባበር በሆነ መንገድ ነው የምነግርሽ እኔ ራሱ አንተን እከሳለሁ በህግ መፍትሽ ነው አዎ ምክንያቱም እዚህ የገቡት ልጆች ወጥቶ አያውቁም እያልከኝ ነው ያለከው አዎ እያልኩኝ ነው በቃ ታዲያ ከየት ነው እኔ ምን አደርጋቸዋለሁ በኋላ እኔ ነገር አታምጡብኝ ወደዛ ናግባ ነገሮች አሉ እና ሚሰራ ሰው እንደማይወደድ ታውቃለህ ሰዎች ብዙ ነገር ይላሉ ትክክል ነህ ግን ምን ማድረግ ነው ያለብኝ ሰዎች ብዙ ስም ይሰጡኛሉ ብዙ ነገር ከኋላ ይላሉ እኔ ጊዜ የለኝም አባ ተረዳሽኝ ምግብ ቤትሽንም ሱቅሽንም አይቼዋለሁ ፈጣሪ ሁሉም ነገር ተገቢ በሆነ መንገድ የሚንቀሳቀስ ነው እምትያቸው ወርቅ ደግሞ ብርም ጠፋብኝ የምትዩ ነገር እቤትሽ ነው ሊኖር የሚችለው አይደለ እቤትሽ ይመጣሉ ቤቱ ቁልፍ አልቆልፍም ሳጥኖች እየተባለ ያለው ንብረት ሰርቆ ጠፉ እያልሽኝ ያለሽው ሌባ ስለሆኑ አባረርኳቸው ወይ ሲሰርቁ ይዘሻቸው ወይ እንደሚሰርቁ ስትጠራጠሪ ነው ሰው ልታባረር እምትዩ ሲሰርቁ ስለምጠራጠር ነው በቃ ቀጠርኳቸው እነሱ በመጡ ቁጥር ነው እቃው የሚጠፋው ለምንድን ነው በደላለው በኩል አድርገሽ አላባረርኩ እኮ እንደዚህ የሚያጨቃጭቃችሁ ከኛ ጋር የሚያጨቃጭቀን ነገር የለም መጠየቅ ያለብን ነገር መጠየቅ ብቻ ነው መጠየቅ ልክ ነህ ወንድሜ ትክክል ነህ ነገር ግን ማለት ነው እኔ ያልገባኝ ነገር ስላለ ነው እሱ ደላላ ነው ያመጣልኛል ሰራተኛ ስለዚህ ምንም ማድረግ አልችልም እቀጥራለሁ ሰርቆኝ ሲሄዱ አብሬ እኔም ደግሞ ቀጠፋብኝ ብዬ አብይቱታ ከማሰማት ብዬ አሁንም ዛሬም ነገም በቀን ሁለቴ ብቀይር ነበረብኝ አሁን ከእናንተ ጋር እዚህ ጋር ቁጭ ብዬ የምፈታው ስራ ገብቶሃል አይደል ብዙ ነገር ከኋላ እየቀረብኝ ነው ያለው አሁንም ያሉ ሰራተኞች በስራ ስለማይሰሩልኝ ግዴታ እኔ መቆጣጠር አለብኝ ከገቡ የማይወጡበት ወይም ደግሞ እነሱ ወጥቶ እንሂድ ብሎ በሚወጡበት ሰዓት እኔ ልጆቹን ይዤ ሄጄ መንከራተት ወይም ደግሞ ለሚመለከተው ማስረከብ ነበረብኝ ሳገኛቸው ነው ከየት አግኝቼ ነው ማደርጋቸው ስልክሽን ደውለሽ መጠየቅ በምን ይነግሩኛል አይነግሩኝም ገብቶሃል ሲሄዱ ለእኔ ነበር ማሳወቅ የነበረብሻል ለእኔ መመለስ ነበረ ስራ ፈትቼ የደላላ ስልክ ይዤ እየደወልኩኝና እከሌ ሄዶብኛል እንደዚህ ብሎብኛል ስንት ነገር በቃ አልደወልኩም የእሱ ሰራተኞች የመጡ አንድ የረባ ሰራተኛ አያመጣልኝም ይመጣሉ እኔ ደግሞ ስራ ስለሆነ ያው የተለያየ ሰው ቀጥራለሁ ስለዚህ ከዛ ውጭ እኔ ማውቀው ነገር የለም ምን አድርጉ ነው አሁን የመጣችሁብኝ ያልገባኝ ነገር ንብረቱ የተሰረቀው የኔ ስለዚህ እኔ ስራ መስራት ስላለብኝ ስራዬን እየሰራሁ ነው ያለው የት እንደገቡ ከይቅርታ ጋር ስለ ሰው ልጅ ክብር ቢኖርም መልካም ይመስለኛል ምክንያቱም እዚህ ጋር አንቺ ከምትዩ ስራም ሆነ ገንዘብ የሰው ልጅ ይበልጣል አንድ ሁለትም አይደለም እነሱ ያስረዱክ ከኔ በለጠ እኔ ያለውን ነገር እየነገርኩ ነው ያለሁት ምንም ነገር ማውቀው ጉዳይ የለም የኔ ንብረት ነው የጠፋው ይጥፋ ትችዋለሁ ለግም ለምንም መናገር አልፈለኩኝም በቃ ስለዚህ ልቀመጥበት አርፌ ቤቴን ለቀልኝ ወልቅ አሉባልታዎቹን አበዛክ ለዛ ነው እኔ አሉባልታማ ባበዛ ያሉትን ነገሮች ሳወራ እሺ የሰው ጅብ ናችሁ እየተባለ የሚወራ ነገር አለ ምን እየተባለ የሚወራ ነገር አለ አንተ ሰውዬ እሺ ቀጥል ቶሎ እኔ ጊዜ የለኝም አባቴ ይኸውልሽ እንድታውቂው ያክል ከጀርባ የምታያቸው ሰዎችም የህግ አካላቶች ናቸው እኔ መርማሪ ጋዜጠኛ ነኝ ብዬሻለሁ ጭራሽ ጋዜጠኛ እሺ ስርዓት ባለው መንገድ ነው ሁሉንም ነገር ማውራትም መደረግም ያለበት አንተ በእኔ
በእኔ ቦታ ሆነ ብታየው ምንድነው የምታደርገው? እኔ እኮ ማደርገው ባንቺ ቦታ ብሆን ከአንድ ሰው ቦታ የሚመጡ ሰዎች ትክክል ካልሆኑ ከዛ ጋር ያለኝ መስመር ዘጋው። ቀጥታ ይዞልኝ ይመጣል ቅጠሪ ሲለኝ እኔ ደግሞ ቤቴ ክፍተት ያለ ሰው አይሰራም፣ ያለ ሰው አይንቀሳቀስም። ስለዚህ ማድረግ ያለብኝ አካባቢ ላይ ብዙ ደላሎች አሉ። መጣሽ እንዴ? አዎ በእናትሽ አሁን እኔ ይኸውልሽ መጨቃጨቅ አልፈልግም፣ ንተርክ አልፈልግም። በእናትሽ እህቶችን ብቻ መልሽልኝ። ምን እንዳደረግሻቸው ንገሪኝ። የት ናቸው ያሉት? እኛ ነን። ማነው? እንዴት ነሽ? እንዴት ዋልክ? ደህና ነህ? እንዴት ነህ? አንዴ ያናግርሽ ፈልገው ነበር። የኔ ሰዎች ናቸው። ማን ነው? የኔ ሰዎች ናቸው። ምንድን ነው ታዲያ ከኋላ ምናምን ካሜራ ምናምን የያዛችሁት? የኔ ሰዎች ሊያወሩሽ ፈልገው ነው። ጋዜጠኞች እኮ ታዲያ አንተ ነህ እነሱን እኔ ያላቃቸውም። እንዴት ነው ማስገባው? ምንድን ናቸው እነሱ? ከሱ ጋር ነው የመጣ ነው። አንተ ደግሞ ችግር የለውም። ከሱ ጋር ስለሆንኩኝ ያሉትን ነገሮች ልናወራሽ ነው። የኔ ሰዎች ስለሆኑ ናቸው። በኋላ ላይ ነገር አታምጡብኝ ወደዛ። ና ግባ። ምንድን ነው? ሰላም አይደለም? ሰላም ነው። እነሱ ሊያወሩሽ የሚፈልጉት ጉዳይ አለ። ምንድን ነው የምታወሩኝ? ምንድን ነው? ችግር አለ እንዴ? ሰላም ነው፣ እግዚአብሔር ይመስገን። አይ ከዚህ በፊት አንዳንድ ነገሮች ጠፍተውብሻል፣ አንቺም ደግሞ ተዘርፈሻል የሚባል አይነት ነገር ስለሰማው ስለዛ ጉዳይ ማጣራት ስላለብኝ ነው የመጣሁት። ታዲያ አንተ ምንድን ነህ የምታጣራው? ልክ ነህ፣ ጠፍቶብኛል፣ ግን ደስ ያላለኝ ነገር ያየሁት ስላለ ነው። ማለት ምንድን ነው ደስ ያለኝ? አይ ካሜራ እዛ ጋር ይዞ ሲገባ ስላየሁኝ አንተ ምንድን ነህ ማለት ያለኔ ፍቃድ ካሜራ ምናምን ነገር ይዛችሁ ስትመጡ ብዬ ነው። እኔ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ? ምንድን ነው የምትመረምረው? ምንድን ነው? ምን አለ? አንተ ምንድን ነው ይዘብኝ የመጣከው? ጠፍቶብሽ የለ ንብረትሽ? ንብረት ጠፍቶብኛል ስትይ ነበርና እነዚህ እነሱ ጋዜጠኞች ናቸው። ስለዚህ የሚያወሩሽ ጉዳይ ስላለ እና ታዲያ ያለኔ ፍቃድ እንዴት ነው አንተ ጋዜጠኛ ይዘህ የምትመጣው ቤቴ? እንዴ ምን አይነት ነገር ነው? ምንድን ነው አንተም እየሰራክ ያለከው? በጎን ሌላ ነገር እኮ እንደዚህ የሚያጨቃጭቃችሁ ከኛ ጋር የሚያጨቃጭቀን ነገር የለም። መጠየቅ ያለብንን ነገር መጠየቅ ብቻ ነው። መጠየቅ ልክ ነህ ወንድሜ፣ ትክክል ነህ። ነገር ግን ማለት ነው እኔ ያልገባኝ ነገር ስላለ ነው። እሱ ደላላ ነው ያመጣልኛል ሰራተኛ። የእሱ ሰራተኞች የመጡ አንድ የረባ ሰራተኛ አያመጣልኝም፣ ይመጣሉ። እኔ ደግሞ ስራ ስለሆነ ያው የተለያየ ሰው ቀጥራለሁ። ስለዚህ ከዛ ውጭ እኔ የማውቀው ነገር የለም። ምን አድርጉ ነው አሁን የመጣችሁብኝ? ያልገባኝ ነገር ንብረቱ የተሰረቀው የኔ። ስለዚህ እኔ ስራ መስራት ስላለብኝ ስራዬን እየሰራሁ ነው ያለሁት። ቆይ ንብረት የሆነ ጠፍቶብሻል? አዎ። ስለዚህ ተበዳይ ነሽ አንቺ። ትክክል። ንብረትሽ ማስመለስ አልነበረብሽም? ነበረብኝ። አሁን ከእናንተ ጋር እዚህ ጋር ቁጭ ብዬ የምፈታው ስራ ገብቶሃል አይደል? ብዙ ነገር ከኋላ እየቀረብኝ ነው ያለው። አሁንም ያሉ ሰራተኞች በስራ ስለማይሰሩልኝ ግዴታ እኔ መቆጣጠር አለብኝ። እኔ እኮ ስራ ቦታ አሁን እኮ ስራ አስፈትተኸኝ ነው እዚህ ቁጭ ያደረከኝ። ስራ ቦታሽ አይደለም የመጣሁት፣ መኖሪያ ቤትሽ ነው የመጣሁት። ልክ ነው። ያው ነው ልወጣ ስል ነው የመጣህብኝ። መልካም። ስላሉት ነገሮችን ማውራት አለብን። እሺ ቀጥል፣ ቶሎ ቶሎ። እኔ ጊዜ የለኝም አባቴ። ይኸውልሽ እንድታውቂው ያክል ከጀርባ የምታያቸው ሰዎችም የህግ አካላቶች ናቸው። እኔ መርማሪ ጋዜጠኛ ነኝ ብዬሻለሁ። ጭራሽ ጋዜጠኛ? እሺ ስርዓት ባለው መንገድ ነው ሁሉንም ነገር ማውራትም መደረግም ያለበት። እኔ እየጠየኩሽ ያለሁት ነገር ቀጥል 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 ቀጥል። አንዴ ተቀምጫለሁ። ቀጥል እስቲ። አንቺ ማን እንበል? መሰረት እባላለሁ። እዚህ አካባቢ ነው ተወልዶ ያደጉት? ያው ስላሉት ነገሮች ለማውራት ግራ ቢያጋባም እየተወሩ ያሉ ብዙ ከባድ የሆኑ ነገሮች አሉ እና የሚሰራ ሰው እንደማይወደድ ታውቃለህ። ሰዎች ብዙ ነገር ይላሉ። ትክክል ነህ። ግን ምን ማድረግ ነው ያለብኝ? ሰዎች ብዙ ስም ይሰጡኛሉ፣ ብዙ ነገር ከኋላ ይላሉ። እኔ ጊዜ የለኝም አባቴ። ስራዬን ነው የምሰራው። ሰዎች ወጣ ብለህ ብትጠይቅ ጥሩ ስም አይሰጡኝም። ትክክል ነህ እኮ። ግን ለምን እንደዚህ ጥሩ ስም ላንቺ ምን አውቃለሁ ለምንድን ነው ብለህ ብትጠይቅ፣ እንግዲህ እኔ ቅድምም ብዬሃለሁኝ የስራ ቦታዎች አሉኝ፣ ስራ ሰራለሁኝ፣ ሰራተኛ ቀጥራለሁ።
እሷ ቤት አይቀመጡም አይረጉም ብቻ ብዙ ነገር ይላሉ። ይሄው እሱም ራሱ እኔ ምን እንደሆነ ራሱ አላውቅም። እኔ አታምጣብኝ ሁላ ምልበት ቀን አለ። ሌባ ይሁን ትክክለኛ ደላላ ይሁን አይሁን ማውቀው ጉዳይ የለም፣ ያመጣልኛል። ስለዚህ እቀጥራለሁኝ። ግን በተደጋጋሚ ከሱ ሰዎችን እንደምትወስጂ አውቃለሁ። ትክክል ወስዳለሁ፣ አልወስድም አልልህም። ምንስ ምን አደርጋለሁ? ሌባ ከሆኑብሽ ከሱ ጋር የሚመጡ ሰዎች ወይም ደግሞ በሱ አማካኝነት የሚመጡ ሰዎች በሙሉ ትክክል ያልሆኑ ሰዎች አንተ በእኔ ቦታ ሆነ ብታየው ምንድነው የምታደርገው? እኔ እኮ ማደርገው ባንቺ ቦታ ብሆን ከአንድ ሰው ቦታ የሚመጡ ሰዎች ትክክል ካልሆኑ ከዛ ጋር ያለኝ መስመር ቀጥታ ይዞልኝ ይመጣል። ቅጠሪ ሲለኝ እኔ ደግሞ ቤቴ ክፍተት ያለ ሰው አይሰራም፣ ያለ ሰው አይቀሳቀስም። ስለዚህ ማድረግ ያለብኝ አካባቢ ላይ ብዙ ደላሎች አሉ። ገና ፍለጋ ነው ያ ሁሉ። አሁን እኔ ቅድም ስትመጣ የተቆጣሁም ለዛ ነው። ቁጭ ምልበት ጊዜ የለኝም፣ ለዛ ጭምር ስለሆነ ነው። ሰራተኛ ሲያመጣልን በቃ መጣ። እንግዲህ መቼስ ምን ይደረግ፣ ሞክሩት። እርስ በራሳቸው አገናኛቸዋለሁ፣ ሰራተኞችን እቀጥራለሁ። ስለዚህ እዛም እዚህም ሁለት ቦታ ነው። ስለዚህ ምንም ማድረግ አልችልም፣ እቀጥራለሁ። ሰርቆኝ ሲሄዱ አብሬ እኔም ደግሞ ቀጠፋብኝ ብዬ አቤቱታ ከማሰማት ብዬ አሁንም ዛሬም ነገም በቀን 2 ብቀይርስ? ምክንያቱም ሰራተኛ ስለሚያስፈልገኝ። ቆይ እስቲ አለቅ ትክክል ነው። አቤቱታ ላለመሄድ አቤቱታ ሁሉም ይጮሃል። ለምን ቀጠረች አይደለም ምን ፈልጋ ምንድነው ምናምን ጥያቄው ለምን ቀጠረች አይደለም ሰዎቹ ይላሉ። እስኪ ተወኝ። ጥያቄው ለምን ቀጠረች አይደለም አንቺም እያልሽ ነው ያለሽው። አዎ ይመጣሉ፣ ይሰርቁሻል፣ ይሄዳሉ። ሁሉም ሰው እንዴት ተመሳሳይ ሊሆን ይችላል? እንዴት አንቺ ቤት የሚገቡ ሰዎች በሙሉ ሌባ ሊሆኑ ይችላሉ? እሺ ይሁን፣ አጋጣሚ ነው በል። ቤቱ ክፍት ነው፣ ሁሉም ነገር ፊት ለፊት ነው ማስቀምጠው። ደብቄ የሚወጣው ነገር የለም። ለምን ነው ማደብቅ? እንዴት ስንቱን ደብቄ ይችላልው? ቤቴ ነው መቼም ጥዬ እወጣለሁኝ። ዛሬ አንዷ ትመጣለች፣ በወር በኋላ አንዷ ከ15 ቀንም ብቻ አላውቅም እኮ። እኔ ከቅርብ ርቀት እኮ ማየት ያለብኝን ነገር አይቼ ጨርሼ ነው የመጣሁት። ተረዳሽኝ? ምግብ ቤትሽንም ሱቅሽንም አይቼዋለሁ። ሁሉም ነገር ተገቢ በሆነ መንገድ የሚንቀሳቀስ ነው። የምትያቸው ወርቅ ደግሞ ብርም ጠፋብኝ የምትዩ ነገር እቤትሽ ነው ሊኖር የሚችለው አይደለ? እቤትሽ ይመጣሉ። ቤቱ ቁልፍ አልቆልፍም፣ ሳጥኖቼ በሙሉ ክፍት ናቸው። ቤቴ ጓዳዬ ሁሉም ክፍት ነው። ቆልፍ የሚሄደው ነገር የለኝም። ለዛ ነው አብዛኛውን በቃ በተለያየ ነገር ውስጥ ደብቃለሁኝ። ግን ቁልፍ ስላልሆነ ይሰርቃሉ። ስለዚህ ምንድነው ማድረግ የምችለው? ለምን ሰረቃችሁ ወይ ሲወስዱ ደግሞ ግርግራቸውን አልከታተልም። እኔ ምን አድርግ ነው የምትለኝ ወንድሜ? አልገባኝም። እኔ ግልጽ ስላልሆነልኝ ነው ይሄን ጥያቄ እየጠየኩኝ። ግልጽ እንዲሆንልኝ ምን ማድረግ አለብኝ ንገረኛ። እኔ ግልጽ እንዲሆንልኝ ማድረግ ያለብሽ ነገር የሚመጡትን ወጣቶች በምን አይነት መንገድ ነው እያባረርሽ ያለሽ? አንድ ሰራተኛ በደላላ በኩል አይደል የመጣው? አዎ። ሲመለስም በደላላ በኩል መመለስ ያለበት። አንቺ ስታባራቸው እንግዲህ እኔ እንደሰማሁት እንደውም ጠፍተዋሉ፣ ሰርቆ ጠፉ ነው። አንቺ ግን ውድ ቤተሰቦች እናንተም እንድትረዱ የምፈልገው ነገር እዚህ ጋር ጠፉና አባረርኳቸው በጣም የተለያዩ ትርጉም ነው ያላቸው። በጣም የተለያዩ ትርጉም ነው ያላቸው። እየተባለ ያለው ንብረት ሰርቆ ጠፉ እያልሽኝ ያለሽው ሌባ ስለሆኑ አባረርኳቸው ወይ ሲሰርቁ ይዘሻቸው ወይ እንደሚሰርቁ ስትጠራጠሪ ነው ሰው ልታባረር እምትችይው? ሲሰርቁ ስለምጠራጠር ነው። በቃ ቀጠርኳቸው። እነሱ በመጡ ቁጥር ነው እቃው የሚጠፋው። ለምንድን ነው በደላላው በኩል አድርገሽ ያላባረርሻቸው? የሰው ልጆች ናቸው አይደለ? ትክክል እኮ። ለምንድን ነው በደላላው በኩል አድርገሽ? ገና ፍለጋ ሊሄድ ሲሄድም አይገኙም። እነሱም ቶሎ አይገኙም። መቼም ስልክ አለው አያነሳልኝም። አትናገርም እንዴ? ምን ይዘጋሃል? አሁን ያለውን ነገር ብታስረጃቸው፣ አንቺ አትናገርም እንዴ? የጠፋሽን ነገር ብታስረጃቸው፣ ያለውን ነገር ብትነግራቸው ነው የሚሻለው። ተቀባብለም ሊሆን ይችላል፣ ሌባም ልትሆን ትችላለህ። በምን አውቃለሁ? ደላሎች ስትባሉ ሌቦች ናቸው። በቃ አትናገርም። ሌባ አይደለሁም፣ ሌባ እንድትይኝ አልፈልግም። ስለዚህ ሰው አምጣ፣ ያ በቃ ተቀብለ ሊሆን ይችላል። ሌባ ነህ። ሰው አምጣልሽ፣ ሰው አመጣልሽ። ሰው ልጆቹ ደግሞ የሚሰሩ ናቸው። ከዚህ በፊትም ብዙ ጊዜ ከኔ ጋር ብዙ ሰዎችም ወስደሻል። ስለዚህ አሁን ያለውን ነገር ብትነግራቸውና ያለውን ነገር እነሱ ማውቀውት ወደ መፍትሄው ብንሄድ ነው የሚሻለው። ለአንቺም ለሁላችንም ደህንነት ሲባል ማለት ነው። እና ከየት ነው አምጥተህ እንትን የምትላቸው? ካሉ አውጣና ስጣቸው እኮ። ይሄን ነገር እኮ አንቺ ነሽ የምታውቂው። የት ነው? እኔ እኮ ሰረቁኝ፣ አጣኋቸው። ይሄው አሁን እንደውም ዘመቼ ለታ ነው ከሌላ ደላላ ነው እንደውም ያመጣሁት። እኔ እሰለቸኸኝ። ያመጣኋቸው ደላሎች ልጆች የት አደረሻቸው? ምን አቅልሃለሁ ታዲያ? እኔ ወደ አንተ ነው የሚመጡት። ቆይ አሁን ለምሳሌ አንተ መጣህልኝ አይደል እንዴ? ደላላ ጋር ነው የሚሄዱት። መቼም ሌላ ቦታ አይሄዱም። ያመጣህልኝ አንተ ነህ። የት እንዳደረካቸው አውጣና ተናገራ። ወደ እሱ መልሰሻል? ወደ እኔ መልሰሻል? የት ሄዱ? እሺ ምንድን ነው የምንለው?
ንገረኝ እስኪ ወንድም እኛም እኮ ጥያቄው እንደዚህ ግራ ስላጋባን ወደ አንቺ የመጣ ነው። በቃ እኔ ጋር ምንም ነገር የለም። እኔ ምን አደረኩ ነው የሚሸፈን ነገር የለም። ስለተጫጫውን ነገሮችን እንደዚህ ለመሸፋፈን ስለተሞከረ የሚመጣም የሚደበቅም አንዳች ነገር የለም። ግልጽ ነው አይደለ? እኛም የምንፈልጋቸው ነገሮች ነው እያዳመጥን ያለ። ወደ እኔ አልመለሽም። የት እንዳሉ እንድትነግሪኝ ነው። እኔ ባውቀው ኖሮ ይሄንን ለሳት ቁጭ ብዬ ጊዜን አቃጥላለሁ። ስራዬን ትቼ ነው ቁጭ ብዬ ያለሁት። የት አውቃለሁ የት እንደገቡ። ከይቅርታ ጋር ስለ ሰው ልጅ ክብር ቢኖረን መልካም ይመስለኛል። ምክንያቱም እዚህ ጋር አንቺ ከምትይው ስራም ሆነ ገንዘብ የሰው ልጅ ይበልጣል። አንድ ሁለትም አይደለም። ብዙ ሰው እዚህ ቤት ገብተው እንደውም እየሰማው እንዳለሁት ከሆነ ወንዶችም ጭምር ነው፣ ሴቶች ብቻ አይደሉም። እዚህ ቤት በሰራተኝነት አንቺን ለማገዝ በአንዳንድ ነገር የሚመጡ ሰዎች ወንድም ሆኑ ሴቶች በስነ ስርዓት እንደገቡ እየወጡ እንዳልሆነ ሰምቻለሁ። ታዲያ ምን አደርጋቸዋለሁ? እኔ እንዳሉ አልወጡ ምናምን ነገር ብለህ የምትለኝ አልወጡም ማለት እንግዲህ ምንድነው ማደርጋቸው? አልገባኝም። ምን አደርጋቸዋለሁ? እኔ እንደውም የሰማሁትን ነገር እኔ ላይ አታፍጥጪ። አይደለም በሆነ መንገድ ነው የምነግርሽ። እኔ ራሱ አንተን እከሳለሁ በህግ። መፍትሽ ነው። ምክንያቱም እዚህ የገቡት ልጆች ወጥቶ አያውቁም እያልከኝ ነው ያለከው። አዎ እያልኩኝ ነው። በቃ ታዲያ ከየት ነው? እኔ ምን አደርጋቸዋለሁ? ከገቡ የማይወጡበት ወይም ደግሞ እነሱ ወጥቶ እንሂድ ብሎ በሚወጡበት ሰዓት እኔ ልጆቹን ይዤ ሄጄ መንከራተት ወይም ደግሞ ለሚመለከተው ማስረከብ ነበረብኝ። ሳገኛቸው ነው። ከየት አግኝቼ ነው ማደርጋቸው? ስልክሽን ደውለሽ መጠየቅ በምን ይነግሩኛል? አይነግሩኝም እኮ። ቢነግሩኝ እኮ ለእኔም እኮ ጥሩ ነው። ንብረቴን ፈትሼ ካቃቸው ስላገኝ ይችል ነበር። አባራቸዋለሁ ማለት እኮ ያየሽውን ሰው እኮ ነው የምታባሪው። በቃ እኔ አላውቅም። ማውቀው ጉዳይ የለም። ማባረርም ሆነ መሄድም ሆነ መሸኘት ምን ዝባዝንኪያችሁን ወደዛ ውሰዱልኝ። እኔ ማውቀው ነገር የለም። የሉም ልጆቹ። ማውቀው ጉዳይ የለም። ተወኝ። እንደዚህ ስሜታዊ ሊያደርግሽ የሚችል አንዳች ነገር አላወራንም እስካሁን። እኔ እኮ ሰፈር ላይ የሚወሩትን ነገሮችም እና አሉባልታ ለቃቅመ ይዘልኝ የመጣህ ነው ማለት ነው። አሉባልታ ይዤ ብመጣማ በዛ መንገድ ነበር ማውራሽ። አሁን ግን ህጋዊ በሆነ መንገድ ትክክል የሆኑትን ነገሮች ነጥብ እያነሳው ነው እያወራሽ ያለው። አንድ አሰሪ ሰራተኛ ሲቀጠር ምን ማድረግ አለበት የሚለውን ነው እያወራሽ ያለው። ትክክለኛም የሆነ ነገር ያ ነው። ሰራተኛ ሲገባም ሲወጣም በመጣበት መንገድ ሲመጣ እቀበላለሁ። እሺ ትክክል። ሲሄዱ ደግሞ መሄድ ካለባቸው ሊሄድ ብሎ ቢሉኝ ያላቸውን ሀቃቸውን ሰጥቼ መሸኘት ነበረብኝ። አይደለም ሲሄዱ አይነግሩኝም። ገብቶሃል? ሲሄዱ ለኔ ነበር ማሳወቅ የነበረብሻል። ለኔ መመለስ ነበር። ስራ ፈትቼ የደላላ ስልክ ይዤ እየደወልኩኝና እከሌ ሄዶብኛል እንደዚህ ብሎብኛል ስንት ነገር በቃ አልደወልኩም። ደውዬልሃለሁ እኮ አስብ እስኪ ደውዬ ልጆቹ ሄዶብኛሉ ፈልግልኝ ሰራተኛ አላልኩ? ሄደዋል ብለሽ ለእኔ ምንም ያልሽ ነገር የለም። ይኸውላቸው ከዚሁ ጀመረልህ። አየህ ይሄው ጠይቀው ምንነቱም አይታወቅም። ምናልባት እሱም እኮ የእነሱ ተባባሪ ሊሆን ይችላል። ገባህ? እኔ አሁን የማይዋጥልኝን ነገር ስነግርሽ ሰፈር ላይ የሚወሩትን ነገሮች ማንሳት አልፈልግም። ለምን ሲባል እሱን የጊዜ ሁኔታ ነው። እኔ ግን ለአንቺ ማሳወቅ የምፈልገው ነገር ቢኖር ሌላው ይቅር፣ ዋስ ሆና በሰራተኝነት አንቺ ቤት ከገቡት ሰዎች መሃል ዋስ የሆነች ወይዘሮ ገነት የምትባል እህታችን ስትመጣ ቤትሽ ይዘሽ የማስደብደብ ሙከራ አድርገሽ ለህግ አካል ወስድሻለሁ በማለት በማስፈራራት አላደረኩም። ምንድን ነው የምትለው አንተ ልጅ? ልጅቷን አጎሳቁለሽ አባረሻት። እኔው ችግር የለውም ጭራሽ መምጣት የምትችል ሰው ነች። ትምጣ ታዲያ ብትመጣስ? የእኔ ጥያቄ ግን እኔ ሰው ንብረት የጠፍቶብኝ አንድ ብር ቢጠፋብኝ ተገቢ ባልሆነ መንገድ ከሆነ ለሚመለከቱ አካል ተገቢ በሆነ መንገድ ይዤ አስረክባለሁ። አንቺ ደግሞ እንግዲህ ንብረት በተደጋጋሚ በመጥፋት የሰለቸሽ ሰው፣ ብዙ ነገሮችን ያጣሽ ሰው ስለሆንሽ እንዴት ንብረትሽን ማስመለስ የምትችይበት ተያዥው አግኝተሽ እንዴት ልትለቂያቸው ቻልሽ? ለምን ያችን ልጅ ለቀቅሻት? ለምን ለህግ አካል አሳልፈሽ አልሰጠሻትም? ገነትን እሷ ዋስ ሆና ያስቀጠረችው እስከሆነች ድረስ እኔ ማውቀው ነገር የለም አላውቃት እና ካላወቅሻት ታዲያ ለምን ለማስደብደብ ሞከርሽ? ማነው ያስደበደባት? አንቺ ነሻ። አላደረኩም። እኔ ነኝ ያስደበደብኳት። አስደበደበችኝ አለችክ?
አለችክ እንዴ? እኔ እኮ የሰፈር ወሬ አይደለም እያወሩ ያለሁት ስርዓት ያለው ነገር ነው አይደል እያወሩ ያለሁት። ለምንድን ነው ማንከባበረው? አሉባልታዎቹን አበዛክ። ለዛ ነው እኔ አሉባልታማ ባበዛ ያሉትን ነገሮች ሳወራ እሺ የሰው ጅብ ናችሁ እየተባለ የሚወራ ነገር አለ። ምን እየተባለ የሚወራ ነገር አለ? አንተ ሰውዬ እንዴ አርፈው ቁጭ በሉ። እኔ በስነ ስርዓት ሌላ ነገር እኮ ውስጥ እየገባክ ነው ያለከው። እኛንም እየሰደብክ ነው ያለከው። እንደሚያስጠይቅህ ታታውቅም። አሉባልታልሽ አይደል? ያሉትን ነገሮች እየነገርኩሽ ነው ያለሁት። ሰፈር ውስጥ የሚወራውን ካልሽኝ ይሄ ነው ስላንቺ የሚወራ። አንቺም ቅድም ብለሽዋል። ሰፈር ውስጥ ብዙ ነገር ስለኔ ይወራል ብለሻል አይደል? እና ታወራ ለአንተማ ደረሱ ብሎ ጭራሽ ስድባቸው ደግሞ ሲያንስ ጅብ ምናምን ነገር ሌላ ነገር ውስጥ ልገቡ ነው። ምን ለማለት ፈልጋችሁ ነው? አልገባኝም። እኔ ምንድነው ያደረጋችሁት ያላችሁት? የሰው ዘር የሰው ሰው ጭራሽ ጅብ ብላችሁ ተቀመጣችሁልኝ። ጭራሽ ሌላ ነገር ውስጥ ገባችሁልኝ። ምን ጠይቀው ነገር እኮ ነው የሰማሁትን ነው ተገቢ የሆነ ነገር። እኔ ንብረቴን አጥቼ ገንዘቤን አጥቼ እቤቴ ብዙ ነገር ተፈጥሮ ይሁን ልቻል ብዬ በተቀመጥኩበት ብለክ ደግሞ የሰውን ወሬ ለቃቅመክ የምናምኑን ለቃቅመክ መተክ እንደገና ደግሞ ጅብ ምናምን ነገር እያልክ የምታወራው አንተ ሰውየው በሰላም የምትወጣልኝ ከሆነ ቤቴን ለቀልኝ ይውጣልኝ። ካለበለዚያ ግን ማደርጋውን እኔ ነኝ የማውቀው ማለት እኔ ነኝ። እና መሰረት አሁን አበዛችሁት እንዴ? ምን ለማለት ፈልገህ ነው አንተ ሰውዬ? አልገባኝም። ስሜን እያጠፋክ ነው ያለከው። አሁን ዛሬ እንደዚህ ብለህ ተናገር፣ ነገ ደግሞ መንደርተኛው ሁሉ ሌላ ነገር ብሎ ሊቀመጥልኝ ነው። አንተ ሰውዬ ስነ ስርዓት ይሄ ስም እኮ ሰፈር ውስጥ እየተወራብሽ ያለው ነገር ነው። ዛሬ እኔ ማውቀው ጉዳይ የለም። ማንም ምንም ያውራ ቤቴን ለቀልኝ ይውጣልኝ። ግን ለምንድን ነው ይሄ ስም ማለት ያሌለ ነገር እንግዲህ ሰው አምጥቶ ሊለጥፍብሽ አይችልም። ለምንድን ነው እንደዚህ እየተባልሽ ያለሽ? ጠይቃቸው፣ እነሱ ያስረዱክ። ለምን ከኔ በለጠ እኔ ያለውን ነገር እየነገርኩ ነው ያለሁት። ምንም ነገር ማውቀው ጉዳይ የለም። የኔ ንብረት ነው የጠፋው፣ ይጥፋ፣ ትቼዋለሁኝ። ለግም ለምንም መናገር አልፈለግኩኝም። በቃ ስለዚህ ልቀመጥበት አርፌ ቤቴን ለቀልኝ ውልቅ በል። ሰምተሃል? ሰውየው ይዘልኝ ወጣ። እንደውም ሰማለህ፣ ይዘህ የመጣ ከሆነ ምናምን ይዘህ ውጣ። ነገር ሳልጠይቅ አልወጣም። ስለዚህ ያለው ነገር በተገቢው መንገድ ብታስረጃቸው። ምንድነው ማስረዳ? ውድ ቤተሰቦቼ እንግዲህ እስቲ መጠየቅ ያለብንን ነገር ሳንጠያየቅ ምንም አይነት ነገር ቢፈጠር ከዚህ ቤት እንደማልወጣ እኔ መጠየቅ ያለብኝን ነገር ሳልጠይቅ መስማት ያለብኝንም ነገር ሳልሰማ አልወጣም። ስለ ጨዋችሁ አንዳንድ ነገሮችን ስላደረጋችሁ እኔም ደግሞ ያልሆነ ነገር ካወራ መጠየቅ ባለብኝ መንገድ እንደምጠየቅ አውቀዋለሁ። ለዛም ነው እያወራ ያሉት። እጠየቃለሁ። ጥፋተኛ ከሆንኩ እኔም በሆነ እጠየቃለሁ። ማንም ሰው ከህግ በላይ አይደለም። አሁን ከፈለግሽ አብረሽኝ ሄደሽ እኔን መክሰስ ትችላለሽ። ነገር ግን እከሳለሁ ጅብና ጭራሽ አላልኩም ብለኸኛል። በቃ እየተባለ ነው እንደውም የተባለ ምናምን ነገር እኮ ለቃቅምክ ያመጣከውን ነገር ነው። ስለዚህ ቤቴን ቆይ ጥያቄ መጠየቅ ይቻላል አይቻልም? ምንም መጠየቅ አትችልም። ለምንድን? በቃ አያስፈልግም። ምን ያስፈልጋል? ምን ያደርግልሃል? ምን ልትሆንበት ነገር አለ? አቤት የምትፈሪው ነገር አለ? ምንድን ነው የሚያስፈራኝ? አልሰረኩ ነኝ። ምንድን ነው? ምን ስለሆነ ነው እኮ ታዲያ ይሄ ነገር ሲነሳ ተቀያየርሽብን ብዬ ነው። አባባልክ፣ ንግግርክ እኮ ንግግር እኔ ቀጥተኛ ነው። ምንም ነገር የምትቀጥታ ምናምን እኔ ምንም አልፈልግም። መስማትም ማየትም አልፈልግም። ቤቴን ለቃችሁ ውጡ። በቃ ምንም አታስፈልጉም። ለምንም እኔ ወንጀለኛ አይደለሁም። እኔ ቤተሰቦችም ወንጀለኞች ሰርተን የምንኖር ሰዎች ነን። እንደ ማንኛውም ሰው የራሴ ሱቆች የራሴ ምግብ ቤቶች የምናምን አሉብኝ። ካለ ሰው አይሰራም። ሰራተኛ ቀጠር ያለው ለምን ቀጠርሽ የምትለኝ ከሆነ አልገባኝም። በቀጥታ ትክክለኛውን ንግግር ከቻልክ ተናገረኝ፣ መልስላለሁ። ከዛ ውጭ የታረክሻቸው የተሰደርሻቸው ለማንሰጠሻቸው ምን አደረግሻቸው ምናምን አልገባኝም። እኔ ይሄ ጥያቄ ለኔ የሆነ ነገር እኔ አላውቅም። ስለዚህ ቤት ይመቃችሁ በቃ አያስፈልግም። ገባክ? ምንም ነገር ከኔ ጋር ምንተማመነው ነገር ስለሌለ ማለት ነው። ያደረኩትን ለምን አደረግ ለምኜ ልኑር፣ ሱቅ አልክፈት፣ እኔ ያለኝ ሰው አላጣሁም፣ አልተቸገርኩም፣ ክብሩ ይስፋ፣ ሁሉ ነገር ያለኝ ሰው ነኝ።
ስለዚህ ምን ማድረግ ነው የምችለው? ሰርቼ መኖር አልችልም። ሰርቼ በራሴ የምተዳደር ሴት ነኝ። ገባክ? ቤተሰብ ማስተዳድር ሰው ነኝ። ስለዚህ ለምንድነው ሱቅ የከፈትሽው? ለምንድነው ምግብ ቤት የከፈትሽው? ህገ ወጥ ነው ልትለኝ ፈልገህ ነው ወይስ አልገባኝም? እኔ ምን አይነት አባባል ነው? ያልተረዳሁት ነገር አለ። እስቲ እንግዲህ ይህም ችግርኛ ጋር ከሆነ እኔ አንቺን መጨቃጨቅን ብቻ ሳይሆን ንብረትሽ ጠፍቷል። የኔ ንብረት እኮ ነው የጠፋው። እና ምን አድርግ ነው የምትለኝ? ከፈለኛ አላልኩህም አይደል? ዋስ የሆነችው ልጅ አግኝቻታለሁ። ዋስ የሆነችው ምናምን ዋስ ትከፍለኛለች እንዴ? መክፈል ካለባት በግድ ትከፍላለች። ዋስ ሆናለች አይደለ? ሆናለች። ዋስ ሆና ነው። በቃ አስረድቻታለሁ ሁሉንም ነገር። እኔ አንቺ ክፈይም አልላትም። ገብቶሃል? ክፈይም አላልኳት። ወይቁት ደግሞ አንቺ ሆነሽ መጣሽ እንዴ? እንዴ አዎ፣ በእናትሽ አሁን እኔ ይኸውልሽ መጨቃጨቅ አልፈልግም፣ ንትርክ አልፈልግም። በእናትሽ እህቶችን ብቻ መልሽልኝ። ምን እንዳደረግሻቸው ንገሪኝ። የት ናቸው ያሉት? እኔ የማውቀው ጉዳይ የለም ብዬ ባለፈው መጣሽ አልነገርኩሽም? ድጋሚ ምን ልትሆኚ መጣሽ? ለምን ነው የምትፈሪው? ምን ልትሆኚ መጣሽ? እያስፈራራሻት እኮ ነው። አላስፈራራትም። እኔ እንዴ እንደዚህ እየሆንሽ ነው ያለሽ። ምን እየሆንሽ ነው ያለሽ? አይደለም አዳምጪኝ። እንደዚህ እየሆንሽ እያስፈራራኋት ምናምን እነሱን ነው የምፈልገው። እኔ ሌላ ካንቺ ከዛ ካጠገብሽም ድርሽ አለን በርሽን ካልደረሽ አልደረሽ መጀመሪያ መልሽን ነገር ማዳመጥ ነበረብሽ ሴትየው። እኔ ቆይ አይደለም መተሽ ማውቀው ጉዳይ የለም ነበሩ ሂጆዋሉ አላልኩሽም እንዴ? የት የሄዱት? እሺ የሄዱበትን አድራሻቸውን ንገሪኝ እንዴ። እኔ ባውቀው ኖሮ የዛኔ የመጣሽ ጊዜ አልናገርም ነበር እንዴ? እኔ የምፈልገው እነሱን ነው። በቃ ታውቂያለሽ፣ በደንብ ታውቂያለሽ። ቆይ ምንድን ነው የምትነጋገሩት? ለምንድን ነው የምታናግሪያት? ንብረትሽ አይደል የጠፋብሽ? ክፋኝ እኮ አላልኳትም። ቆይ ሌባ ነች። ቆይ ሌባ ስለሆነች አንድ ናቸው። እኔ ላይ እንደዚህ እንድትሆኝ አልፈልግም። እኔን አዳምጠኝ፣ እኔንም አዳምጪኝ። እስካሁን ሳዳምጥሽ ነበር። እሱም ሰውየውም እሷም ሌቦች ናቸው። ሌባ ከሆነች ከሌባ ጋር የምትደራደሪበት ምንም አይነት ምክንያት የለም። ለምን ቤቴ ደፍሮ መጡብኝ? ሌባ ከሆነች ሰው እኮ ሌባ ነው። በቃ ደፍሮ የሰውን ቤት ከፍቶ እንትን ብሎ አንቆቅቶ እኔን ስሚ። ሌባ እስከሆኑ ድረስ ንብረትሽን እስከዘረፉብሽ ድረስ ስትመጣ ማውራት ያለብሽ ተገቢ በሆነ መንገድ እጠይቅሻለሁ የሚለው ነው። እቺ ጋጥ ወጥ ምን ተገቢነት ምናምን ነገር እንዴ እየፈራች ነው ያለችው። አልፈልግም። እኔ ምንም መጨቃጨቅ ያስፈራራሽ ስታስፈራራት እንደነበር ያስታውቃል። በቃ ከንግግሮቿም ካለው ድርጊትም ሰውየው ይዛልኝ ሂድ። በቃ ማታዳምጠኝ ከሆነ እኔን መስማት ማትችል ሰው ከሆነ ምንድን ነው የምሰማሽ? በቃ ምንም እሷም ያው ናት፣ ውሸታም ናት፣ ቆሻሻ ነገር ናት። ሰውየውም ደላለው ራሱ እንደሷ ቆሻሻ አንድ ናችሁ። እቤቴ እኮ ቆይ ምን ልታደርጉ መጣችሁ? ይሄ እኮ ራሱ ድፍረት ምን አስመልክታችሁ? መሰረት ነው ያልሽኝ ስምሽን? መጀመሪያ ነገር ያለው እኮ መሰረት ነው ያልሽኝ ስምሽን? ወይዘሮ መሰረት እባላለሁ። ወይዘሮ መሰረት እንግዲህ እስካሁን ሳዳምጥሽ ነበር። እቺ ልጅ ምን አይነት ነገር አድርገሽ ምን ሆነሽ ነው ተቀይረሽ ነው ያለሽው? ምንድን ነው እዚህ የምትፈሪው? ምንድን ነው የሚያስፈራሽ? እንዴ ምን ነው? እኔ ህይወቴን እፈልገዋለሁ። ለምን እኮ አስደብድባሻለች አይደል? ምን አንተ ሰውዬ በደንብ ነው ያስደብደበችኝ። እስኪ ጭራሽ እኔ አንቺ አስደብድቤሻለሁ? አርፈሽ ቁጭ በይ። ማነካሽ ሰው አለ? አንቺ ሴትዮ ይሄ ውሸታችሁ ያስጠይቃችኋል። እኔ ነገርሻለሁ። ፊትሽ ቁጭ ብላ ነው የነገረችሽ ያለችው። በተደጋጋሚ ውሸት ይሄ ምናምን እየተናገረች ነው። በተደጋጋሚ ቤትሽ እንደመጣች እንዳስደበደብሻት እየተናገረች ነው ያለችው። ከእኔ ከሁለት ቀን በፊት አይቻትም አላውቅም። 2 ቀን ነው ምናምን ነገር እህቶቼ ብለህ መጣ ነበር። ኧረ ተይ እንደው አትዋሽ፣ ቢያንስ እውነቱን ነገር ተናገሪ። መጥቼ ተማጽኝሻለሁ፣ ግን እንደ ጉንዳን ነው እያነሳሽ እያባረሽ የምትልኪኝ ለሰዎችሽ። እባክሽን እኔ አሁን ያንን መናገር አልፈልግም። ያንን እኔ የምፈልገው እህቶቼን ነው። እኔ እህቶቼን ነው የምፈልገው። ማንም ሰው እኔ ተናግሮኝ ያት እንዳደረግሻቸው ብቻ ንገሪኝ። ግን እያስደፈርከኝ ነው ያለከው ማለትማ ይገባሃል። ምን እንድል ትፈልጋለህ ሰውዬው? እኔ እኮ መጀመሪያ ነግሬሃለሁ እኮ ቤቴ ተደፈረ ዛሬ፣ እኔም ተደፈርኩኝ ዛሬ። አልገባኝም። እኔ ይሄ ሰውዬው አምኜው እባክሽ ምን እያደረገብኝ በስተጀርባዬ አልገባኝም። እኔ በፍጹም ይኸውልሽ እኛ ምንም ነገር ካንቺ አንፈልግም። ምንም ነገር እንትናለን እና ካልፈለግሽ ምን በቃ እኔ አፌን ዘግቼ እኖራለሁ። በቃ ስለዚህ እህቶቼ ያሉበትን ብቻ ንገሪኝ እባክሽ። እየለመንኩሽ ነው።
እህቶችሽን ከየት ላምጣት? ሉላዳቸው አንቺ ቤት እኮ ነው ያገቡት። አንቺ በቃ ሄዷ እንደ ማንኛውም ሰው። እኔ ብቻ ነኝ እንዴ ምታውቂው? እስኪ በየሆቴሉ በየአካባቢው በየምናምኑ ሄደሽ አጣሪያ፣ ሂጂና አጣሪ። ሰራተኛ ተቀጥሮ እዛው ይቀመጣሉ ወይስ ወጥተው ይሄዳሉ ወይስ ጥፋት ያጠፋሉ ወይስ እንዴት ነው? ወይስ አሰሪዋ የቀጠረችዋ ሴትዮዋ ወስዳ ለሚመለከት ለተያጇ ለምናምኗ ለደላላ ወስዶ ይሰጣሉ? በይ ሂጂና አጣሪ፣ ሂጂና አጣሪ። ሴትዮ ስነ ስርዓት ይኖርሽ። ልጆቹን አምጪ። ስራዬን ልስራበት። አሁን እዚህ በተቀመጥኩበት ሰዓት ስንት ስራ እያመለጠኝ እንዳለ እኔ ነኝ ማቅ። ገብቶሻል? ስለዚህ እኔ እህቶችሽም ሆኑ ምናምኖችሽንም ቀጠሪያቸዋለሁ። ደሞዛቸውን ምናቸውንም ወስደዋሉ። ቀኑን ቆጥሮ በሌለውበት አልነገሩኝማ። ምን አድርጌ ነው የምትይኝ? እኔ እኮ ተያዥ ነኝ። ስለዚህ ተያዥ ከሆንሽ ከሄዱበት ወይም ደግሞ ዘራ መንዘሮችሽ ካሉበት ሂጂና ፈልጊ። በቃ ተረጋጊና ስርዓት ባለው መንገድ እናውራ። እኔም ከዚህ የበለጠ ከአንቺ ጋር መጨቃጨቅ አልፈልግም። አካባቢው ላይ መጠየቅ ባለበት መንገድ የኛ ሰዎችም አካባቢሽ ላይ ያልሻቸውን እስቲ የቅርብ ሰዎችንም መታየት ባለበት መንገድ ይታያል። ነገር ግን አንቺን ብትሆኝ የሚያስፈራሽ ነገር የለም። ይኸውልሽ እኔ ሙሉ ለሙሉ ከላ እንዲደረግልሽ አደርጋለሁ። ከኔ ጀርባ ያሉት ሰዎች በሙሉ ለአንቺ ጥበቃ መደረግ ባለበት መንገድ ይደረግልሻል። ስለዚህ ሴትዮ መናገር የምትፈልጋቸውን አንድ ባንድ እንድትናገር ነው ፈልግ። ምንም የሚያሸማቅቅሽም የሚያስፈራሽም አንዳች ነገር የለም። ቆይ እውነትህን ነው? ሰርቀሻል? አይ እኔ ምንም ነገር አምጥቶ የሰጡሽ ነገር አለ? አይደለም። ቆይ እኔን ስሚኝ መጀመሪያ አምጥቶ የሰጡሽ ነገር አለ? ምንም የሰጡኝ ነገር የለም። ከእሷ ጋር ምንም አይነት የተስማማሽው ስምምነት አለ? ምንም አይነት ነገር የለም። ስለዚህ ምንም የሚያስፈራሽ ነገር የለም። አንቺን ብትሆኚ እንደዚህ ማየትም ማስፈራራትም አያስፈልግም። እንደዛ ከሆነማ ሁሉንም ነገር እናገራለን። በቃ ሁሉንም ነገር እንደዛ። ለእኔ እስካሁን ድረስ የፈሩት አካባቢው መጥቼ እጠይቃለሁ ብያለሁ። በቃ የሚያስፈራ የሰው ጅቦች ናቸው እየተባሉ የሚወራባቸው ሰዎች ናቸው። ልንገርህ እኔ ሁሉንም ነገር አውቃለሁ፣ ግን ሰፈር መጥቼ ስጠይቅ ፈርቼ ነው። ህይወትሽን አትፈልጊውም ወይ? ጎረቤቱን ስጠይቅ አንቺ ምን ሆነሽ ነው? ከሱ ዞር በይ፣ እህቶችሽን በቃ ታገኛቸው። የኔ እህቶች ብቻ አይደሉም፣ በቃ ብዙ ሴቶች ናቸው እዚህ ቤት የገቡት። ግን ሴትዮዋ የት እንደምታደርጋቸው መድኃኒዓለም ያውቀው፣ የት እንደምታስገባቸው አላውቅም። በቃ አካባቢው እንዳለ ጠቅላላ ሁሉም ሰው የሚያውቀው የሰው ጅቦች እንደሆኑ ነው። ይሄው ነው። ይሄ ሁሉ ታዲያ ወሬ ነው? ይሄ ሁሉ አሉባልታ ነው ማለት ነው? ሰውዬው ቅድምም የተናገርኩህ መሰለኝ አሉባልታ። አሁንም ይኸውልህ እሷም አንተም አሉባልታ እየለቃቀማችሁ አሁን የትም አታመልጭም። አሁን እኔም ጥበቃ ይደረግልኛል። የምፈራው ነገር የለም። በቃ ማጋለጥ ያለብኝ ነገር አጋለጥሻለሁ። ሂጂ እስኪ ሲያድኑሽ እናያለን። እስከ መጨረሻው ድረስ ሄድ። ያንቺ ጥበቃዎች ሲያድኑሽ እናያለን። ማለት ሲያድኑሽ እናያለን ማለት ምን ታመጣለች? ምንም አታመጣ እኮ አይደለም። ግን አንቺ ምን ልታመጪ ነው እንደዚህ እያልሻለሽ? ማመጣውንማ እኔ አውቀዋለሁ። በቃ በማጥፋቷ እራሱ አስጠይቃታለሁ። ገና በምታስጠይቀኝ በምን እንደው ታውቃለህ? ይሄ አውሬ ምናምን ናቸው የሚባሉ እኔ በልተሻቸው ይሆናል እህቶቼ ነው እርግጠኛ ነኝ። አንቺ ኮንሽ ዋናው አንቺ ኮንሽ ከጀባ ሌላ ሰሚያለሽ። አሁን ምንም የምፈራሽ ነገር የለም። በቃ ምን እስካሁን ድረስ ፈርቺ እስካሁን እንደዝም ያንጠለጥረሽ ስታስወስጂ እነዛን ወጠምሻዎችሽን ስትልኪብኝ ከእንደገና ደግሞ የሚወራው እኔም ብቻ አይደለም እኮ ሲጀመር አካባቢውን ሁሉ አሸማቀሽዋል። አንቺ ሴትዮ አትጩይብኝ። ለምንድን ነው እንደዚህ ሆነሽ? አትጩይብኝ። ስም ያጠፋችን ያለች ቆይ ሰሚኛለሽ? እኔ አንተን አክብሬክ ነው። ስነ ስርዓት ይኖርሽ። አስወጣልኝ እኮ ምን ይሆንሽ ነው? ቤቱን ክፈት፣ አስወጣልኝ። ምን ይሆንሽ ነው ያለሽው እንዴ? ምን ይሆንሽ ነው ያለሽው? አልገባኝም። ምንድን ነው የምትለው? አልገባኝም። የሰው ጅቦች ናቸው እየተባሉን የሰው ምናምን ታዲያ የት እየሄዱ ነው ያሉ ልጆቹ የት ነው እየሄዱ? አንተም እየበላሻቸው ነው እያልክ ነው ያለከው? እኔ ለምን እንደዛ እላለሁ? አልገባኝም። ምን ለማለት ፈልገህ ነው? እምጠይቅሽን እንድትመልሽልኝ እፈልጋለሁ። ምንድን ነው የምመልስልክ? አልገባኝም። ምንድን ነው የምመልስልክ? ንገረኛ። አንተም እንደሷ በላ ቀጥላ ሰፈር ውስጥ እንዲህ ተብሏል፣ ሰፈር ውስጥ እንደዚህ ተብሏል፣ ሰፈር ውስጥ እንደዚህ ተብሏል እያላችሁ ጭራሽ አልገባኝም። እንደዚህ አይነት አባባል ሰማ። እንደሷ የምትመሳሰል ከሆነ አንተም ቤቴን ለቀውልቅ ውጣልኝ ብያለሁ። እኔ ስማዬ እንዳትፋችሁ ለኔ ያስረጅኝ። ታዲያሽ ነገርኩህ
እኮ ደግሜ ምንድነው ያለመሆኔንማ ያው ቁጭ ብለን እያወራን እየሰማክ እኮ ነው ያለከው። ተጨባጭ በሆነ መንገድ ስለ አንቺ ማወቅ ፈልጋለሁ። ስለዛ ጉዳይ መናገር የሚችል ታረጅብ ካንኩ ለምን ዘልዬ አናት ላይ አልወጣም ወይስ ለምን አልበላህም? ለምን አልገነጣጥልህም? አልገባኝም። ምን ማስረጃ ልታሳይኝ ትችያለሽ? አካባቢ ላይ ከአንቺ ጋር ይኖር ስላንቺ የሚያክሰው ጎረቤትም ቢሆን ሂድና ዞርና እንደጀመርከው ጨርስ። ጠይቃቸው፣ ሂድና ጠይቃቸው። ቱልቱላቸውን ይነፉልሃሉ። ሂድና ጠይቃቸው። በቃ ተወኝ። እኔ ከጎረቤት በስተቀር ነገርኩህ። ሂድና ጠይቃቸው፣ አምጣቸው። እዛ ጎረቤት አሉልክ። ሂድና ጥራቸውና አምጣቸው። ጥራቸው። እስኪ ደፍሮ ቤቴን አንኳኩቶ እስኪ የሚነግርህ አካል ካለ እስኪ እንያቸው። ሂድ ጥራቸው። እሺ እንግዲህ ውድ ቤተሰቦቼ እንግዲህ ያው እስካሁን እየተፈጠሩ ያሉትን ነገሮች ተገቢ በሆነ መንገድ ለእናንተ ለማስተላለፍ እየሞከረን እንገኛለን። እውነቱን ለመናገር እዚህ ቤት ከገባን ጀምሮ እንግዲህ ትንሽ መንፈስ የሚረብሽ ነገር አለ። እውነቱን ለመናገር በጣም መንፈስ የሚረብሽ ነገር የሆነ ሰውን የሚይዝ ነገር እንዳለ ያስታውቃል። እኔ ለምን አልክም ካልሽ መጠየቅ ትችላለሽ። እኔ ግን እዚህ ከገባው በኋላ በጣም ብዙ ነገር የያዘኝ ነገር እንዳለ ያስታውቃል። የሆነ ሰው አስሮ እንትን የሚል ነገር ብቻ። ውድ ቤተሰቦቼ ጎረቤት ላይ እንግዲህ ፈቃደኛ ሆኖ እኛ መተባበር የሚፈልጉ ሰዎች ካሉ ይመጡና ያሉትን ነገሮች እንግዲህ በሰፊው የምናወራበት ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቤተሰብ እየሆናችሁ ሰብስክራይብ ያደረጋችሁ እንድትቆኝ እፈልጋለሁ። እንግዲህ ቀጣይ ፕሮግራማችንን እንሰራለን አንሰራም የሚለውን ነገር እንደምታዩት ነው። እንግዲህ እነሱም እየሆኑ ያሉት ነገር ማለት የምታሳየው ነገርም ትንሽ ይከብዳል። የምትጮህበትም ብቻ ብዙ ነገሯ ትንሽ ስለሚከብድ በቀጣይ ፕሮግራማችን እንቀጥላለን አንቀጥል የሚለውን ነገር አብረን ሆነን የምንከታተል ይሆናል። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ እንድትቆዩ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።